በስተመጨረሻ ብሌን እንግዲህ ሰላም ላይ ልጠቁምባት ነው ማለት ነው። ምክንያቱም አሁን ላይ ብሌን ስታስበው ይህን መረጃ ይዛ መቀመጧና ዝም ማለቷ እሷም ከተጠያቂነት እንደማያስጥላት ነው። ምክንያቱም ሰላም ባትሆን ኖሮ ሌላ ሰው ቢሆን እንግዲህ ደውላ ታመለክት ነበር። ስለዚህ አሁን ላይ እንግዲህ አልማዝ በነሰላም እጅ መሞቷን በሰላም እጅ መገደሏን ካወቀች በኋላ አሁን ላይ እንግዲህ ብሌን ለፖሊስ ደውላ ልጠቁምባት ነው ማለት ነው። ነገር ግን ብሌን እንግዲህ ሰላም ላይ ጨክና ይህንን ነገር ታደርጋለች ወይስ አታደርግም? ወይስ ተሳስቼ ነው ብላ እንግዲህ በሰላም ላይ ላታመለክት ትችላለች ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ እንግዲህ ሰላም ቃል ስታወራ ሰምታለች። ምን እያለች እንግዲህ እዛው ታስሮ ቁንጫ እንዲበላው ነው ማደርገው ብላ ቃል ተሳስታ ስታወራ አሁን ላይ ሰላም ሰምታለች። አሁን ላይ ሰላም የመሰላት ማንን ነው? ወንድሟን በኃይሉ ላይ እንደዚህ የምታደርግ ነው የመሰላት። ስለዚህ አሁን ላይ ሰላም እንግዲህ በወንድሜ እስር ላይ እጅሽ እንደሌለበት እርግጠኛ ነኝ ብላ ቃልም እርግጠኛ እንድትሆንና በዚህ በወንድሟ አሁን ላይ ፖሊስ ጣቢያ ስለገባ በሱ ነገር ውስጥ እጇ ካለባት መቼም ቢሆን እንደማትለቃት ነው የነገረቻት ማለት ነው። እንግዲህ በኃይሉ አሁን ላይ እስር ቤት እንዲሆን ወይም ደግሞ ፖሊስ ጣቢያ እንዲገባ ያደረጉት ነገር ምንድነው? ቃልና ሳሚ አንድ ላይ ተባብረው ነው ማለት ነው። ነገር ግን ይሄ ጉዳይ ላይ እንግዲህ የቃል ትልቅ ሚና ተጫውታለች። ምክንያቱም ሚስጥሩን ስለያዘችና አሁን ላይ ፍሌሹ ላይ ያለውን ነገር በሙሉ እሷ ጋር ስለሆነ እንኳን የበኃይሉንም የሳሚንም ሙሉ መረጃ ይዛለች። አሁን ላይ እንግዲህ ቀን የምትጠብቅለት አሁን ላይ ቃል የምትፈልገውን ነገር በሙሉ ሳሚን ካሰራችሁ በኋላ እንደ በኃይሉ የያዘችውን ፋይል ለፖሊስ ሰጥታ ሳሚንም ልታስይዘው ትችላለች ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አደራ ክፍል 26 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 26 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አቶ በኃይሉ በፖሊስ ቁጥጥር ስር ውሏል ማለት ነው። ምክንያቱም እንግዲህ ቃል አሁን ላይ ስለ በኃይሉ ያለውን መረጃ በሙሉ ለፖሊስ አሳልፋ ሰጥታለች ማለት ነው። በዛም ነው እንግዲህ ተጠቁሞ አሁን ላይ በኃይሉ እንዲያዝ የተደረገው። ነገር ግን አሁን ላይ በኃይሉ እንደሚታወቀው ገነትን ከዚህ ዓለም ለማሰናበትና እያስጠነቀቃትና እያስፈራራት በመሆኑ ፖሊሶቹ ተገኝተው ገነትን ቢጠይቋትም ነገር ግን በኃይሉን ስለማታምነውና እንደገና ደግሞ በኃይሉ እጁ ረጅም ስለሆነ ከእስር ቤት ሊወጣም ሊያመልጥም ይችላል ብላ ለሕይወቷ ሰግታ እንግዲህ ገነት ምንም እንዳላረጋት ነው ስለ በኃይሉ የመሰከረችበት ማለት ነው። አሁን ላይ በኃይሉ እንደለመደው ለፖሊሶች ትንሽ ገንዘብ ሰጥቶ ለመላቀቅና በሞባይል ባንኪንግ ትራንስፈር አድርጎ እንግዲህ ፖሊሶችን ላሽ ለማለት ቢፈልግም ነገር ግን ፖሊሶች አሁን ላይ እሱ እንደሚያውቃቸው አይደለም ማለት ነው። ይዘውት ነው ወደ ፖሊስ ጣቢያ የሄደው ማለት ነው። ስለዚህ አሁን ላይ እንኳን ደስ አላችሁ አንደኛው ጠላት ወይም ደግሞ በኃይሉ በቁጥጥር ስር መዋሉ በጣም ነው ደስ ያለኝ። እስቲ ሁላችሁም በዚህ ጉዳይ ደስ ያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላ ጉዳይ ደግሞ እንግዲህ ዳግምን ከሳሚ ጋር ለማገናኘትና ብሌንን ከሳሚ ጋር ለማገናኘትና ዳግምንና ብሌን ያላቸውን ነገር በሙሉ እንዲቋረጥ ወይም ደግሞ ሁለቱን ለማለያየት ቃል ያሴረችው ሴራ በጣም ከባድ ነው። አሁን ላይ ቃል እንግዲህ ለሳሚ የነገረችው ነገር ምንድነው? ዳግም ሰላምና ቃል እዛ ቤት ያሉት በሙሉ በኃይሉ ጭምር እንግዲህ አልማዝን ወስደው እንደገደሏትና እንደቀበሯት ነው እንግዲህ ለብሌን መቶ የነገራት ማለት ነው። በዚህ ስራ ውስጥ ደግሞ ዳግም ዋነኛ ተጫዋችና እጁ እንዳለበት አድርጎ ነው ያወራው። ከዚህ በፊት እንግዲህ ብሌን እንደሚታወቀው መንገድ ላይ ጠብቆ የሆነ ቀን እንደሚሰራላት ሲዘምትባት ነበር ወይም ደግሞ ሲያስፈራራት ነበር። አሁን ግን ይቅርታ በይም ብሎ እንግዲህ ይቅርታዋን ሰጥተዋለች። ነገር ግን አሁን ላይ እሱ አይደለም ጨዋታው። ዳግምንና ብሌንን ለማለያየት ከቃል የተሰጠውን መመሪያ መሰረት ያንን ነገር እንግዲህ ለብሌን በመናገር ከዳግም ጋር ያላቸውን እንዲያቆም ማለት ነው። ዳግም ማለት ይሄ አይነት ሰው ነው ለማለት ማለት ነው። እንግዲህ አሁን ላይ ብሌን በዚህ ጉዳይ ላይ
ሳሚ በነገረችው መሰረት እንግዲህ ዳግም ላይ ሄዳ ጮሃበታለች። እውነት የሚያወራው ትክክል ነው ወይም ደግሞ ዳግም አልማዝ እንደሞተች ታውቃለህን ብላ ጠይቋለች። ምክንያቱም ከዚህ በፊት እሱን ያሰማት አልማዝ ትክክለኛ እናቷ እንዳልሆነች ማለት ነው። ቃልን አምጥቶ ሙሉ ሳውንድ ቀርጿት ማለት ነው። አሁን እንግዲህ ሳሚ ቃልን ትክክለኛ ነገር ታደርጋለች ብሎ አላስበም። ምክንያቱም ከዚህ በፊት ፍሌሹን ካገኘችውና የእሱንም ነገር ከያዘች እንደ በኃይሉ እቃ ተጠቅማ እንዳትወረወረው ፈርቷል። ስለዚህ ሳሚም ቃልን አላመናትም። አንድ ቀን እሷንም እንደሚሰራላት ነው የተናገረው። አሁን ላይ ስራ ቢያገናኛቸውም ሳሚም ቃልን አያምናትም። ቃልን ብትሆን ሳሚን አታምነው። መረጃ ስላላት እንግዲህ ትንሽ ከተጠቀመችበት በኋላ ለፖሊስ አሳልፋ ለመስጠትም እያሰበች ነው። ስለዚህ ግን ከሁለቱ አንዱ ቀድሞ የሚያደርገው ወይም ደግሞ ከሁለቱ ቀድሞ አንዱን የሆነ ነገር የሚያደርገው ማን ነው ብላችሁ ነው የምታስቡት? ሁላችሁም እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳግም አሁን ላይ ሁሉም ነገር ለብሌን አስረድቷታል። ምክንያቱም እሱ ያንን ነገር እንዳላረገ እንደገና ደግሞ አልማዝንም እሱ እንዳልገደላት ራሷ ሰላም ገፍትራት በእሷ ምክንያት እንደሞተች ነው የሚያውቀው። በህይወት እንዳለች ከቃልና ከበኃይሉ ውጪ ማንም አያውቅም። ምክንያቱም አሁን ላይ በኃይሉ ለአልማዝ ሌላ ሀገር የላካት እንግዲህ 200 ሺህ ብር ሰጥሻለሁ ብሏት ነው ያንን ስራ የፈጸመችለት ሞታለች ተብላ እንዲነገር ማለት ነው። አሁን ግን አልማዝ እንግዲህ ብሬን ብላ ለቃል እየደወለችላት ነው ያለው። በኃይሉ ብሬን የማይከፍለኝና 200 ሺህ ብሬን የማይሰጠኝ ከሆነ ቀጥታ ሄጄ ለሰላም እውነቱን እነግራታለሁ ሰራችሁልኝ እያለች እየተናደደች ነው። ስለዚህ ይሄ ነገር ደግሞ ቃል አስደንግጧታል። ወዲያውኑ ለሳሚ ደወለችለት። ምክንያቱም ይህንን ነገር መታ አሁን ላይ አልማዝ የውሸቷን መሆኗን ለሰላም ከነገረች የቃልም እውነተኛ ልጇ እንዳልሆነች ልትናገር ትችላለች ማለት ነው። አልማዝ ምንም አትሰማም። ስለዚህ ያንን ነገር ደግሞ እንዳይሆን እንግዲህ ሳሚ ብደውለትም ግን ሳሚ ያንን ነገር ከሚፈታ ይልቅ ራሴ እፈተዋለሁ ብላ ራሷ ለመፍታት እያሰበች ነው። አሁን ላይ ቃል እንግዲህ ራሷን በኃይሉ ቦታ ተክታ እየሰራች ነው ያለችው ማለት ነው። በኃይሉን ከዚህ ስራ ውጪና ከዚህ ጥቅም ውጪ እንዲሆን ለማድረግ ነው እያሰበች ያለችው። ምክንያቱም ከሰላም የሚገኘውን ብር በሙሉ የራሷ ብቻ ለማድረግ ነው ያሰበችው። እንደገና ከሳሚም ጋር ብትሰራ እንኳን ሳሚን በስተመጨረሻ ለመጣልና እሱም እንደ በኃይሉ ጣፈንታ እንዲደርሰው ለማድረግ እየሞከረች ነው። አሁን ላይ በጣም ደስ ብሏታል። ምክንያቱም ሰላም እንግዲህ ሄዳ በኃይሉን በጠየቀችው ሰዓት እንግዲህ ጉዳዩ በጣም ከባድ እንደሆነና በቅርብ ጊዜ ብዙም ላይፈታ እንደሚችል ነው የተናገረው ማለት ነው። ለሰላም ለእህቷ ሲነግራት የነበረው ያንን ነገር ደግሞ እንግዲህ ሰላም ሄዳለ ቃል በነገረቻት መሰረት በጣም ነው ደስ ያላት። ብዙ አመት ቢታሰብ ደስ ይላታል። ምክንያቱም ማስረጃዎችን የበኃይሉን በሙሉ ለፖሊስ ስለሰጠች ይወጣባታል ብዬ ነው የማስበው። ስለዚህ አሁን ላይ ቃል የምታደርጋቸው ነገር በሙሉ ወደፊት ይሳካላታል ወይስ አይሳካላትም ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ብሌንን ከዚህ ቤት ለማስወጣትና ከዳግም ጋር ያላቸውን ግንኙነት እንዲጣሉ ለማድረግ ቃል ያልሆነ የሆነውን እንግዲህ ለሰላም እየነገረቻት ነው የምትገኘው ማለት ነው። አሁን ላይ ያለባት ችግር ራሱ ይበቃል። ምክንያቱም ሳሚ የነገራት ነገር እንቅልፍ ነስቷታል። ብሌን እያወቀች እንግዲህ ሰላም ነው የገፈተረቻት እያለ ዳግም ከነገራት በኋላ እያወቀች ዝም ብላለች። እንግዲህ ዳግም ካሁን ለብሌኔ ብሎ ለምወዳት ብሎ ያንን አበባ ወይም ደግሞ በስጦታ ወረቀት ጠቅሎ ቁጭ ብሎ እየጠበቃት ባለበት ሰዓት ነው እንግዲህ ቃል ይሄን ሁሉ ስራ እየሰራች ያለችው ማለት ነው። ምክንያቱም የዳግምንና የብሌንን መበጥበጥ ወይም ደግሞ ሁለቱ አንድ አለመሆን ችግር ትፈልገዋለች። ለዛም ነው ይህንን ነገር እያደረገች የነበረው ማለት ነው። ነገር ግን በዚህ አካሄዷ እንግዲህ ሰላም ብሌን ላይ የመጮ አባዜ እንደገና ተነስቶባት ከታመመች በኋላ ብሌን ላይ ጥሩ ሰው የሆነችውን ያህል መጥፎ ሰው የሆነችባት ነው። ስለዚህ አሁን ላይ ብሌን ደግሞ ሚስጥሩን እንደምታውቅና አልማዝ እንደገደለቻት ያንን ነገር ደግሞ አውቃ እያወቀች ዝም እንዳለች ነው ለሰላም የነገረቻት። እንደዛ ስትነግራት እንግዲህ ሰላም ድንግጥ ነው ያለችው። ምክንያቱም ሚስጥሩን ከዳግም እንደገና ደግሞ ከቃልና ከበኃይሉ ውጪ ማንም አያውቅም ብላ ስለምታስብ ማለት ነው። ስለዚህ ግን አሁን ላይ በስተመጨረሻ ብሌን ትልቅ ውሳኔ ወሰናለች። ምክንያቱም የሰላምን
ትክክለኛ ስራ ወይም ደግሞ አልማዝን እንደገደለቻት መደበቁ ለሷም ሆነ ለህሊናዋ እረፍት እየተሰማት ስላልሆነ ግልጹን ለማውራትና ለመናገር አስባለች ብዬ ነው ማስቡ። ስለዚህ አሁን ላይ እንግዲህ ብሌን እያደረገችው ያለችው ነገር ትክክል ነው ብላችሁ ነው የምታስቡት? ለፖሊስ መጠቆም አለባት ብላችሁ ነው የምታስቡት? መቼውን እንግዲህ ብሌንና ሰላም ትክክለኛ እናትና ልጅ መሆኑን የሚያውቁት የሚተዋወቁት መች ነው? ደግሞ ገነት ለብሌንም ቢያንስ እንኳን ደውላ ሰላም እኮ እናትሽ ናት ብላ እንዴት እስከዛሬም ድረስ አልነገረቻትም? የገነት ደግሞ ችግር የባሰ ነው። ቢያንስ እንኳን ፖሊስ ይዞት አቶ ባይሉ እንኳን በሄደበት ሰዓት መናገር አለባት። ገነት ደውላ ለብሌን መናገር ይህን ሚስጥር መደበቅ የለባትም ብዬ ነው የማስበው። እስኪ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። አደራ ክፍል 26 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።